ተስፋ ያጣች ሴት እውነተኛና አስተማሪ ታሪክ የመጨረሻ ክፍል። የእንጀራ አባቷ አብሯት ማደር መፈለጉ እንኳን ለሃና ለሰሚም ይከብዳል። ሃና በጥፊ ስትመታው ቴዎድሮስ ከት ብሎ ሳቀ። ይህኔ ሃና በፍርሃት መንቀጥቀጥ ጀመረች። ሁለቱ በዚህ መልኩ ተፋጠው ሳለ ያብስራ መጣ። ባልጠበቀችው ጊዜና ቦታ መገኘቱ ለሃና ትንሽ ግራ ቢገባትም ያብስራ ግን በእንባ ተሞልቶ እህቴ ሃና ታውቂ ነበር ብሎ እንደ ሕፃን ልጅ ጭምቅ አርጎ አቀፋት። ሃና ግን ሀሳቦቿ ትርምስምስ ስላሉ ያብስራ ያለው በስትክክል አልሰማችም። ቴዎድሮስም ኦ የአባቷ ልጅ ካካ ብሎ እሷን ለማናደድ የውሸት የሚመስል ሳቅ ሳቀ። ያብስራ ግን ነገራቸው ሳልገባው ንግግሩን ቀጠለ። አዎ ሃናን ከልጅነቴ ጀምሮ ከልቤ እመኛት ነበር። እውነት ለመናገር እህቴ መሆኗን ሳላውቅ አፍቅሪያት ብዙ ተሰቃይቼ ነበር። ግን እሷ ምክንያቷን ሳላውቀው ሸሸችኝ። ግን አሁን ገባኝ፣ ሃኒ እህቴ ናት አለ ያብስራ። ይህን ሲናገር ኪሩቤልም ካጠገባቸው ይሰማ ነበር። ቴዎድሮስም ሃናን ቀና ብሎ እያየ የልጅ ወንድም ስለ ሃናና አባቷ ግንኙነት ታውቃለህ ወይስ ልንገርህ? አለ። ኪሩቤል በቴዎድሮስ ንግግር ግራ ተጋባ። እናም ኮስተር ብሎ ምን ለማለት ፈልገህ ነው አለው። ሃና ግን ለማንም ምንም መልስ አልሰጠችም። ኪሩቤል ሲመለከታት አንድ ነገር እንዳለ አውቋል፣ ግን ምን እንደሆነ አልገባው አለ። ቴዎድሮስም ሃና አስቢበት እንገናኛለን ብሎ ሄደ። ሁለቱም ሃናን ተመልከቷት። ሃና ተረብሻለች። ያብስራ ግን ማን ጠራህ እዚህ ያለችው። እሱም ወደ ኪሩቤል የተመለከተ ጥሩ ባል ነው ያለሽ፣ እህቴ እንደሆንሽ አባቴ ከነገረኝ ወዲህ ስፈልግሽ ነበር ሲል ሃና ቋርጣው አባቴ ያውቀኛል እንዴ አለችው። አይ ሃኒ አሁን አያውቅሽም፣ የልጅነትሽን ፎቶ ይዞ ስለነበር አሳየኝ እና እኔ አወቅኩሽ አለና ንግግሩን ቀጠለም። ከዛ ትላንት ባለቤትሽን አግኝቼው እዚህ ዝግጅት ላይ ጋበዘኝ እናም አለና ንግግሩን ሳይጨርስ እንባው አስቸግሮት ዝም አለ። ከዛ እሺ ያብዬ እንገናኛለን ብላ ወንድሟ ያብስራን ተሰናብታው ኪሩቤልን እጁን ይዛ ወደ መኪናዋ ተጣደፈች። ከዛ ቀን ጀምሮ ከያብስራ ጋር ይጠያየቁ ጀመር። ከአባቷ ጋር ሊያስተዋውቃት ቢፈልግም እሷ ግን ብቻዋን ሰርፕራይዝ ታድርገው እንደምትፈልግ ነገረችው። እሱም በሀሳቧ ተስማማ። አንድ ቀን ፀጉር ቤቷ ቁጭ ብላ መጽሐፍ ስታነብ ቴዎድሮስ መልእክት ላከ። ስልኳን ከፍታ ማንበብ ጀመረች። ቴዎድሮስም ሃኒዬ እንዴት ነሽ? ዝም ስልሽ የተውኩት እንዳይመስልሽ ጊዜ ልሰጥሽ ብዬ ነው። ለማንኛውም የፊታችን እሁድ ጥሩ ሆቴል እራት እጋብዝሽና አብረን እናድራለን። አይ ካልሽ ግን ለወንድምሽ ከአባትሽ ጋር እንደማገጥሽ እነግረዋለሁ። በዛም አይ በቃኝ ይላል። ይህኔ ሃና በውስጧ አምላኳን አማረረች። ውሳኔ ላይ መድረስ እንዳለባት በማመን ተስማምቻለሁ ብላ ላከችለት። ሃና ለባሏ ሳትነግረው ከያብስራ የአባቷን ስልክ በመቀበል አባቷን ራቅ ያለ ቦታ ቀጠረችው። አባቷንም በተባለው ሰዓት ደረሰ። ሃናን ሲያያት ደነገጠ። የት እንደሚያውቃት አያውቅም፣ ግን ይህችን ሴት ያውቃታል። ልጄ ከዚህ በፊት አይቼሽ አውቃለሁ አላት ለማቀፍ እየተጠጋ። እሷም እንዳትነካኝ አቶ ጸጋዬ አለች። ይቅርታ ይህን ያክል አመት ልጄ አለማለቴ ጥፋት ነው እናም ሲል ንግግሩን ሳታስጨርሰው አይ አሁን ይቅርታ እንድትጠይቀን አልመጣሁም። ባንተ ኃጢአት ስቀጣ መኖሬ ሳያንስ ባንተ
ልክስክስነት ከገዛ ልጅህ ጋር በማደርህ ዛሬም ወደፊትም ስቃይ ላይ ነኝ። እናም ይህን ለልጆችህ ተናግሬ በሀፍረት ሳትሞት በፊት እኔን ከዚህ ታድገኝ፣ ከስቃይ አውጣኝ አለች በምሬት። አባት ግን ይህን የሚሰማበት ሞራል አጣ። ማንም በሌለበት ጭር ባለው ቦታ እያየችው መሬት ላይ ተዘረረ። የሀና አባት ራሱን መሳቱ ለሀና ደስ አላላትም። ምክንያቱም እሷ የፈለገችው ለአባቷ ቴዎድሮስ ስምህን ሊያጠፋው ነው፣ ኃጢአትህን ለልጆችህ ሊናገርብህ ነው ብላ ነግራው፣ አባቷ ደግሞ ቴዎድሮስን አፉን እንዲያዘጋው ለማድረግ ነበር። ግን አባቷ ቀድሞ ራሱን ሳተ። ሀናም በፍጥነት አምቡላንስ ጠርታ አባቷን ሐኪም ቤት ካስገባችው በኋላ ለኪሩቤል ደወለችለት። ኪሩቤልም ያለችበት ድረስ በፍጥነት ደረሰ። ሀናም ልክ ኪሩቤልን ስታይ ሩጣ አቅፋው ማልቀስ ጀመረች። ኪሩቤል በሁኔታዋ ግራ ተጋብቶ ምን እንደሆነ ጠየቃት። ከዛ ሀና አንድ በአንድ መናገር ጀመረች። ቴዎድሮስ በልጅነቴ ያደረገው ሳያንስ አሁንም ገላዬን ተመኘ። እናም የእናቴ ባል እኔ ህሊና ቢስ ስለመሰልኩት ስሜ እንዳይጠፋ ስል አብሬው እንድጋደም ፈለገ። እምቢ ካልኩ ቅድሚያ ለአባቴ ልጆች፣ ከዛ ደግሞ መነጋገሪያ እንዲሆን መጽሔት ላይ ከአባቴ ጋር አብሬ ማደሬ እንደሚያስወራብኝ አስፈራራኝ። እኔም አባቴን አግኝቼው እንዲያስቆመው ፈልጌ ነበር። ግን ለካ ችግረኛ ሴት በመጨረሻ የምታሸንፈው ፊልም ላይ ብቻ ነው። ለካ የእውነተኛው ዓለም ላይ ይሄ የለም። ይህን ስትናገር ሀና በንዴትና በቁጭት እየጮኸች ነበር። ኪሩቤል ካወራችው ሁሉ ውስጡ ዘልቆ የገባው ቴዎድሮስ ሀናን መመኘቱ ነበር። ኪሩቤል ደርቆ ቀረ። ሀናም በቃኝ፣ ከዚህ በኋላ መኖር አልፈልግም፣ እራሴን አጥፍቼ እገላገላለሁ፣ ተስፋዬ በሙሉ አልቋል፣ ተስፋ ቢስ ሴት ነኝ አለችና ትታው ልትሄድ ስትል እጇን ይዞ ሁለተኛ ይሄን ቃል እንዳትደግሚው፣ ለኔና ለልጄ እጅግ በጣም ታስፈልግኛለሽ ውዴ፣ እኔ ቅጣት ለሚገባው ቅጣቱን እሰጥልሻለሁ አለ ኪሩቤል። እንዲህ ለበቀል ጥርሱ ሲነክስ የመጀመሪያው ነው። የሀና አባት ተሽሎት እቤቱ ገባ። ሀናም ከቤት መውጣት አትፈልግም። የጻፈቻቸውን ግጥሞች በሙሉ ቀዳደቻቸው። ኪሩቤል በሀና ሁኔታ ያዝናል። እሁድ ደረሰ። ቴዎድሮስ ያን ቀን ካላገኛት ምን እንደሚፈጠር መገመት ለሀና ቀላል ነበር። ጭንቀቷን ያየው ባሏ ያን ቀን እሱ እስከሚደውል ድረስ ከቤት እንዳትወጣ በማስጠንቀቅ ከቤት ወጣ። እህትና ወንድሟ ደግሞ እሷ ቤት ነበሩ። ኪሩቤል ከቤት እንደወጣ ሳይመለስ ምሽት 4 ሞላ። ይህኔ ሀና በጭንቀት ልታብድ ደረሰች። ልክ 4:15 ላይ ስልኳ ጠራ። አነሳችው። ኪሩቤልም ቴዎድሮስ ቤት ነኝ ቶሎ ነይ አላት። ሀና ምን እንደተፈጠረ እንኳን ለመገመት ጊዜ አጥታ በፍጥነት ደረሰች። ኪሩቤል ቴዎድሮስን በጣም ቀጥቅጦት ነበር። ሀና ይሄኔ ያደረገው ባሏ ባይሆን የቴዎድሮስን ሞት ለማየት ትቀመጥ ነበር። ግን ኪሩቤል ይህን ማድረጉ እጅግ በጣም አስፈራት። ቴዎድሮስም በደም በተለወሰው አፉ ይቅርታ አድርጊልኝ ሀና፣ ክፉ የሆንኩኝ ወድጄ አይደለም፣ እኔንም የእንጀራ እናት ነበረችኝ ክፉ ቃሉ የማይገልጻት። እናም ሁሌም በአባቴ ላይ ትማግጥ ነበር። በዛ ላይ ምግብ አትሰጠኝም። ግን ቤታችን ውሃ ባለመኖሩ ውሃ ከሩቅ ቦታ እየቀዳው የምማላልሰው እኔ ነበርኩ። ሴት ልጅ እያለቻት እቃ ስታሳጥበኝና ቤት ስታጸዳኝ የምትውለው እኔን ነው። ረሃብና መድሎ ተደማምረው ጭካኔዋ ውስጥ ጨካኔን ዘራ። በቃ ክፉ ሆንኩኝ አለ። ለመጀመሪያ ጊዜ ቴዎድሮስ በሐዘን ተውጦ በዓይኖቹ እንባ ሲፈሳና
በዓይኗ ተመለከተች። የሰራው ኃጢአት ቢበዛም መሰረቱ ሌላ መሆኑን አወቀች። በዚህ ቅጽበት ከየት መጣ ሳይባል የሃና አባት በሩን በርግዶ ገባ። በያዘው መሳሪያም ቴዎድሮስን እዛው ከተንጋለለበት መሬት ሳይነሳ በጥይት ግንባሩን አለው። ሃናና ኪሩቤል በድንጋጤ ጮሁ። እዛው ባሉበት ደርቀው ቆመው ሳለ አካባቢው በሰው ተሞላ። ከደቂቃዎቹ በኋላም ፖሊስ መጥቶ ሶስቱም ይዟቸው ወደ ጣቢያ ሄደ። ሃና በነጋታው ጠዋት ብትፈታም ባሏና ወላጅ አባቷ ግን እስኪጣራ በሚል ሳይፈቱ ቀሩ። ሃና ነገሮች እስኪጣሩ ተብሎ የታሰረውን ባሏን ቀን በቀን ትጠይቃለች። የተፈጠረው ነገር በጣም ከመደንገጧም በላይ የቴዎድሮስ መሞት ውስጥ የኪሩቤል እጅ አለበት መባሉ እረፍት ነስቶታል። እውነት ለመናገር ኪሩቤል ሊያስፈራራው እንጂ ሊገድለው እንደማይደፍር እርግጠኛ ነች። ሃና ልጇን ትምህርት ቤት አድርሳ ባሏና ትጠይቅና የቤቷ ተቀምጣ ታስባለች። ቴዎድሮስ ሲደፍራትና ሲያሰቃያት መኖሩ ከሞት በላይ ቢቀጣም አያሳዝናትም። ነገር ግን ቴዎድሮስ በመጨረሻ ሰዓት የተናገረውን አስታወሰች። ለዚህ ክፋት ያበቃችው አንዲት ክፉ ሴት ናት። ሃና ይህን ካሰበች በኋላ አይሆንም፣ ምንም ቢሆን ይቅር አልለውም። እኔ በእንጀራ አባቴ ስለተበደልኩ ወደፊት ሌላ ሰው ላይ ክፉ መሆን የለብኝም አለች። መሽቶ ይነጋል። ኪሩቤልና የሃና አባት ሳይፈቱ 35 ቀናትን አስቆጠሩ። ሃና የእሷ ሳያንስ በሷ ምክንያት ለፍቅር ሲል መስዋዕት እየከፈለ ያለው ባሏ ያሳዝናታል፣ እያስጨንቃታልም። ሁሌ ታለቅሳለች። በዚህ መሃል ያብስራ ሊያገኛት ቢለፋም ሃና ግን ልታየው አፈረች። ሁሌም ያብስራ ወንድሟ መሆኑን ስታስብ ከአባቷ ጋር የሰራችው ስህተት እረፍት ይነሳታል። የእናቷን ልጆች እሷ ጋር አምጥታ ከልጇ ጋር እያኖረቻቸው ነው። ዕለተ ሐሙስ ሃና በጠዋት ተነስታ ሰራተኛዋን ልጆቹን ወደ ትምህርት ቤት እንድታደርሳቸው ካዘዘቻት በኋላ ወደ ቤተ ክርስቲያን ሄደች። ዛሬ የፍርድ ቀን በመሆኑ ኪሩቤል ነፃ ይወጣ ዘንድ እንባዋን አውጥታ ለአምላኳ ጸለየች። ከዛም መኪናዋ ውስጥ ረጅም ሰዓት ከቆየች በኋላ ወደ ፍርድ ቤት ሄደች። ሰዓቱ ደርሶ ስለነበር ሁሉም ሰው ገብተዋል። እዛ ያብስራም አለ። አቃቢው የክስ ይዘቱን ማስታወስ ጀመረ። ሟች አቶ ቴዎድሮስን አቶ ኪሩቤል መስፍንና አቶ ጸጋዬ ገብረማርያም በግል ጸብ ተነሳስተው ገለዋቸው እንደነበር በማስረጃ አሳይተናል። በመሆኑም ለዛሬ ፍርድ ሊሰጥ ቀጠሮ በመያዙ ፍርድ ቤቱ ተገቢውን ቅጣት እንዲሰጥልን እንጠይቃለን አለ። ሃና ኪሩቤልን እያየች እንባዋ ይወርዳል። በዚህ ጥቂት ቀን ውስጥ እንዲህ ከተጎሳቆለ ዓመታት ቢፈረድበት ምን ሊሆን ነው ትላለች በውስጧ። ዳግመኛም ንግግራቸውን ቀጠሉ። ፍርድ ከመስጠቱ በፊት ተከሳሾች የምትሉ ካለ አሉ። ይህን ጊዜ የሃና አባት ያለምንም መረበሽ ቴዎድሮስን የገደልኩት እኔ ነኝ። ልጅ ኪሩቤል ምንም አያውቅም። ልጄን ሲያሰቃይ በመኖሩና ሲዝትባት እናዶኝ ነሆን ብዬ እኔ ገደልኩት። ስለዚህ ኪሩቤል ነፃ ነው አለ። ሃና ደንግጣ ፈዛ ቀረች። የሃና ወላጅ አባት 15 ዓመት እስራት ሲፈረድበት ኪሩቤል ግን ነፃ ወጣ። ሃና ጸሎቷ በመስመሩ ፈጣሪዋን አመሰገነች። አባቷ ለመጀመሪያ ጊዜ ጥሩ ስራ በመስራቱ እረፍት የሆነው ዘንድ ይቅር አለችው። ሃና ሁለተኛዋን ልጇን ነፍሰ ጡር እንዳለች ኪሩቤል ፕሮሰስ ጨርሶ እሷንም እህትና ወንድሟንም ወደ ጀርመን ወሰዳቸው። በእርግጥ ለሃና ከሀገር መውጣቷ ልክ ነበር። ብዙ ችግሮቿን ለመርሳት በቅታለች። አሁን ጀርመን ላይ ከምታፈቅረው ባሏ ጋር በደስታ መኖር ከጀመረች ዓመት አልፏታል። ተፈጸመ።
ውድና የተከበራችሁ የቻናሌ ቤተሰቦች ተስፋ ያጣች ሴት እውነተኛና አስተማሪ ታሪክ እዚህ ጋ ተጨርሷል ማለት ነው። ከዚህ ከአንድ ብለን እስካሁን ብዙ ትምህርት ነው የተማርነው ማለት ነው። ፈተና እንዴት አድርገህ እንደሚታለፍ ብዙ ነገር ተምረናል እና እናንተም ተምራችሁ እንድትሆን ተስፋ አድርጋለሁ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። መልካም ቀን